ዛሬ ይዤላችሁ የመጣሁት ልክ ተምኔሉ ላይ እንዳያችሁት ዩቲዩብ በሞኔታይዝ ከሆንኩኝ በኋላ ምን ያህል ክፍያ ፈጸመልኝ። እርግጥ ነው ይሄንን ነው ይዤ የመጣሁት። እስቲ ምን እንደሆነ ዝርዝሩን አስረዳችኋለሁ። ግን በመጀመሪያ ደረጃ ዩቲዩብ የሚከፍለው እንዴት ነው? ዩቲዩብ ለክፍያ የሚያበቃችሁ ምን ደረጃ ላይ ስትደርሱ ነው? በተለይ ደግሞ ጀማሪዎች ወደ ዩቲዩብ መቀላቀል የምትፈልጉና ኮንቴንት ክሬተር ሆናችሁ በዚህ ደግሞ እየሰራችሁ ገንዘብ ማግኘት ለምትፈልጉ ደግሞ ዩቲዩብ ያለውን ስቴፕ ነግራችኋለሁ። እርግጥ ነው እንደዚህ አይነት ቪዲዮዎች ብዙ ጊዜ ይሰራሉ። በተለይ ደግሞ ዩቲዩብ ስንት ከፈለኝ፣ በዚህ ወር ስንት ከፈለኝ፣ ለዚህ ቪዲዮ ስንት ከፈለኝ፣ ዩቲዩብ የሚያቀርባቸው ዩቲዩብ ላይ የሚቀርቡ ቪዲዮዎች ናቸው እነዚህ። ይሄ ደግሞ የሚደረገው ለምንድን ነው? ሰዎች የበለጠ ኮንቴንት ክሬተር ሆነው ዩቲዩብ ላይ ገንዘብ ማግኘት እንዲችሉ ለመርዳት ነው። ዩቲዩብ በጣም ከባድ መስሎ ለሚሰማቸው ይሄ አይቻልም አይደረስበትም ብለው ለሚያስቡ ሊረዳ የሚችሉ ቱቶሪያል ነው እንደዚህ አይነት ቱቶሪያል። ዩቲዩብ ከመክፈሉ በፊት ያሉት ስቴፖች ምንድን ናቸው? ዩቲዩብ እንዴት ነው ለኮንቴንት ክሬተሮች ክፍያ የሚፈጽመው? በምን መሰረት ነው የሚለውን ዛሬ አብረን የምንነጋገር ይሆናል ማለት ነው። ዩቲዩብ የራሱ ደረጃዎች አሉት። ከዚህ በፊትም በቪዲዮ ላይ አቅርቤ አውቃለሁ ይሄን ነገር። ዩቲዩብ 500 ሰብስክራይበርስ እና 3000 ፐብሊክ ዋች አወርስ ስትደርሱ ወይም ደግሞ 500 ሰብስክራይበርስ እና 3 ሚሊዮን ፐብሊክ ሾርት ቪው ስትደርሱ በዚህ የሚከፍላችሁ እንዴት ነው? በእይታ ብዛት ሳይሆን በሜምበርሺፕ ማለትም ደግሞ ሰዎች የእናንተን ቪዲዮዎች ከወደዷቸው ቻናላችሁን ከወደዱት ሜምበር ይሆናሉ። ለዛ ሜምበርሺፕ ደግሞ የሚከፍሉት ክፍያ አለ። እዛ ጋር ይጠይቃቸዋል። ጆይን አድርጉ ይላቸዋል ለሜምበርሺፕ። ከዛ ልክ እዛ ሜምበርሺፕ ሲሆኑ የሚከፍሉት ክፍያ አለ። በዛ መንገድ ለእናንተ ገንዘቡ ይገባላቸዋል ማለት ነው። ሌላው ደግሞ ላይቭ ላይ ገብታችሁ ላይቭ ስትሪም ስታቀርቡ ደግሞ በሱፐር ታንክስ፣ ሱፐር ቻት፣ ሱፐር ስቲከርስ የሚባሉ ደግሞ አሉ። ልክ ማለት ነው። ለምሳሌ ቲክቶክ ላይ ላይቭ የሚገቡ ሰዎች አሉ። ላይቭ ገብተው ሆስት የሚሆኑ ኮንቴንት ክሬተሮች አሉ የላይቭ ቲክቶክ ላይ። ከዛ ለነሱ ምንድነው ጊፍት ይሰጣቸዋል። እነዚህ ላይቭ ላይ የገቡ ሰዎች ጊፍት ይሰጧቸዋል ቪዲዮቻቸው ወይም ላይቭን ከወደዱት። ልክ እንደዛ ዩቲዩብም የራሱ ሲስተም አለው የሚሰጣችሁ ጊፍቶች ምናምን ሊሰጣችሁ ይችላል ሰዎች ከወደዱላችሁ ማለት ነው። 1000 ሰብስክራይበርስ እና 4000 ፐብሊክ ዋች አወር ከደረሳችሁ ግን ሁኔታው ለየት ይላል። ወይም ደግሞ 1000 ሰብስክራይበርስ እና 10 ሚሊዮን ፐብሊክ ሾርት ቪው ስትደርሱ ሁኔታው ለየት ይላል። የሚከፈላችሁ በዚህ ጊዜ በእይታችሁ ብዛትና በቪዲዮዎቻችሁ መካከል በሚገቡ ማስታወቂያዎች ከነዛ በሚገኝ ገቢ ከዩቲዩብ ጋር ሼር የምታደርጉት ክፍያ ይኖራል ማለት ነው። ስለዚህ በዚህ መንገድ ይከፈላችኋል። ሞር ቀለል የሚለውም ይሄ ነው። ለምን እናንተ ጥሩ ቪዲዮ እስከሰራችሁ ጥሩ ኮንተንት እስከሰራችሁና በተለይ ደግሞ ብቃቱን አሟልታችሁ ሞኔታይዝ ከሆናችሁ በኋላ ቪዲዮቻችሁ 1000 እና ከዛ በላይ የሚታዩ ከሆነ ለማስታወቂያዎች ደግሞ ቪዲዮቻችሁ ጥሩ ከሆኑ ተብሎ ከታሰበና ጉግል ካመነበት ማስታወቂያዎችን በሚለቅበት ሰዓት ከነዛ ከሚገቡላችሁ አንድም ሁለትም ሶስትም ማስታወቂያዎች ከዛም በላይ የእናንተ ቪዲዮ ተከፋይ ያደርጋችኋል ማለት ነው። ቪዋችሁ ተከፋይ ያደርጋችኋል። ማስታወቂያዎቹ በዛ መሰረት ክፍያ ታገኛላችሁ ማለት ነው። ሆኖም ግን አንድ ሰው የዩቲዩብ ሞኔታይዜሽን ደረጃ ላይ ደረሰ ወይም አፕሩቭ ተደረገለት ማለት በአንድ ጊዜ ክፍያው ወደ አካውንቱ መግባት ይጀምራል ማለት አይደለም። ከዛ በፊት ደግሞ የሚቀጥሉ ስቴፖች አሉ። አድሰንስ አካውንት እንድትሞሉ ትደረጋላችሁ። አድሰንስ አካውንታችሁን ትሞላላችሁ። አድሰንስ አካውንት እንዴት ነው የሚሞላው? እኔ በሞላሁት መሰረት እኔ የሞላሁትን እንትን አሳያችኋለሁ። ምንድን ነው የሚደረገው? አድሰንስ አካውንቱን ትሞላላችሁ ማለት 3 ስቴፖች አሉት። የመጀመሪያ ከዩቲዩብ ተርሞች ጋር ከዩቲዩብ አሰራሮች ጋር ትስማማላችሁ ወይ ነው። ከአድሰንስ በተለይ ደግሞ ዩቲዩብ በሞኔታይዜሽን ደረጃ ከሚሰራባቸው አሰራሮች ጋር እንደዚሁም ደግሞ ዩቲዩብ ከሚያዛቸው ነገሮች ጋር ትስማማላችሁ ወይ ነው። የመጀመሪያውን ታጸድቃላችሁ። ከዛ በኋላ ሁለተኛው ግን የእናንተን አድሬስ የዩቲዩብ አድሬሳችሁን አካውንታችሁን አጠቃላይ ፖስታ ቁጥራችሁን ይሁን ሌሎችም ነገሮቻችሁን የምትሞሉበት መንገድ ነው። ከዛ በኋላ ብቻ እነሱን አድሬሳችሁን ከሞላችሁ ምናምን በኋላ ሶስተኛው ግን ዩቲዩብ ራሱ የእናንተን ቻናል ሪቪው የሚያደርግበት የሞላችሁትና አድሰንስ ሪቪው የሚያደርግበት ምናምን ነው። ከዛ ሶስተኛው መንገድ ካጠናቀቀ ለምሳሌ አንዳንድ ጊዜ 2 ሳምንትም ሊፈጅ ይችላል ለማጽደቅ፣ አንዳንድ ጊዜ ደግሞ በሰዓታት ልዩነትም ሊያጸድቅላችሁ ይችላል። ለማንኛውም ይሄንን ስቴፕ ታልፋላችሁ። ከዛ አድሰንሱን እዚህ ጋር ትጨርሳላችሁ ማለት ነው። ዋናው ትልቁም ነገር አድሰንስ ነው። አድሰንስ ያው የጉግል አድሰንስ ነው የምትሞሉት። ከዛ በኋላ ምንድነው አሜሪካ መንግስት ደግሞ ከዩቲዩብ ኮንቴንት ክሬተሮች ላይ ታክስ ይቆርጣል። ይሄ ታክስ በምን መሰረት ነው የሚቆረጠው? አንድ አሜሪካ ውስጥ ያለ ተመልካች
አንድን የኮንቴንት ክሬተር ለምሳሌ ኢትዮጵያ ውስጥ ነው አለሁኝ። ስለዚህ የኔን ቪዲዮዎች አሜሪካ ውስጥ ያለ አንድ ሰው ከተመለከተ በዛ መንገድ ነው ታክሱ የሚቆረጠው እንጂ ኢትዮጵያ ውስጥ ሆኖ ለሚመለከቱ አይመለከተውም የአሜሪካ መንግስት። አሜሪካ ውስጥ ግን ለሚታዩ ኮንቴንቶች ግን የአሜሪካ መንግስት ከዩቲዩብ ኮንቴንት ክሬተሮች ላይ ታክስ ይፈልጋል። ስለዚህ ያንን ታክስ ኢንፎርሜሽን እንድትሞሉ ትደረጋላችሁ። ይሄ ታክስ ኢንፎርሜሽን አለ። ከዛ በኋላ እሱን ታክስ ኢንፎርሜሽን ትሞላላችሁ ማለት ነው። ከዛ ያንን አፕሩቭ ያደርግላችኋል። እነዚህ ሁለት ነገሮች በጣም ጠቃሚ ናቸው። ጉግል አድሰንስ እና ታክስ ኢንፎርሜሽን መሙላታችሁ በጣም ግዴታ ነው። ከዛ በኋላ ግን ያሉ ስቴፖች አሉ። አሁን ዩቲዩብ ሞኔታይዝ ሆነሃል ከተባላችሁ ጀምሮ ዶላራችሁ መቁጠር ይጀምራል። ወይም ደግሞ ከዛ ጋር ኢኩዊቫለንት የሆነ የምትጠቀሙበት ከረንሲ ብቻ አንድ ብሎ ገንዘባችሁ መቁጠር ይጀምራል። ከዛ በኋላ ልክ $10 እና ኢኩዊቫለንት ከሆነ በዩሮም ከሆነ ሊሆን ይችላል፣ በሌሎችም ከረንሲዎች ከሆነ በሌሎችም ሀገሮች ክፍያ ሲስተም ከሆነ ይሆናል። ብቻ $10 እና ኢኩዊቫለንት ከሆነ ከዛ በኋላ ምንድን ነው የሚደረገው? ለእናንተ ምን ይላክላችኋል? ፒን ይላክላችኋል ማለት ነው። መጀመሪያ ፐርሰናል ኢንፎርሜሽናችሁ እንድትሞሉ ትደረጋላችሁ። ይሄ ፐርሰናል ኢንፎርሜሽናችሁ ስለእናንተ የሚያረጋግጥ ስለእናንተ ማስረጃ የሚጠይቅ ነው። ስለዚህ ለምሳሌ በፋይዳም ሊሆን ይችላል፣ በፓስፖርትም ሊሆን ይችላል። ለምሳሌ እኔ በፋይዳ ነው በዲጂታል አይዲ ነው ፐርሰናል ኢንፎርሜሽንን የሞላሁት። በፊት አይቻልም ነበር። በፊት በፓስፖርት ብቻ ነበር የሚቻለው። አሁን ግን ፋይዳም ጭምር ይቻላል። ሌላው ነገር ደግሞ አዲሱ ሲስተም ደግሞ አሁን የመጣው እርግጥ ሁሉም ላይ አፕላይ አይደረግም። ይሄ ነገር ሁሉም ላይ አፒርም አይሆንም። እኔም ቻናል ላይ አልሆነም። አንዳንድ ጊዜ ምን ይደረጋል? ይሄ ጉግል አድሰንስ ፒኑን እንዲልክላችሁ የምትሞላቸው ይሄ በፖስታል ኮዳችሁ የፖስታ ሳጥን ቁጥር ምናምን የምትሞሉት አለ አይደል? እሱ ሳይኖር ቀጥታ በሰዓታት ውስጥ እዛው ጉግል አድሰንሳችሁን ቬሪፋይ የምታደርጉበት መንገድ አለ። እሱ ደግሞ በምንድን ነው መሰላችሁ? ፌስ ሪኮግኒሽን በጀርባ በጎን በፊት ለፊት ፎቶአችሁን ስካን ያደርጋል፣ ፊታችሁን ስካን ያደርጋል። ከዛ በኋላ ስካን ካደረገ በኋላ ራሱ አፕሩቭ ያደርግላችኋል። እዛው ጋር በቃ ጉግል ፒንን እዛው ጋር ጨርሳችሁ ምንም ፖስታ ቁጥር አያስፈልግም። ግን ይሄ ሁሉም ቻናሎች ላይ አፒር አያደርግም። እኔም ደግሞ አላገኘሁትም። አንዳንድ ቻናሎች ጋር ላይ ግን እንደ አማራጭ ይመጣላችኋል። በዛ መንገድ ይደረጋል። ለማንኛውም ይሄንን ካረጋችሁ በኋላ ማለት ይሄ ሁሉ $10 ከሞላችሁ በኋላ የሚመጣ ነገር ነው። ከዛ በኋላ በፖስታ ከሆነ ግን በፖስታው ወደ ኢትዮጵያ ለምሳሌ ኢትዮጵያን ከሆናችሁ እዚህ ዩቲዩበሮቹ ወደ ኢትዮጵያ ይላክላችኋል። ለምሳሌ ለእኔ ሜል የተደረገልኝን ላሳያችሁ። verify your address to receive payment from Google ይላል እዚህ ጋር። ስለዚህ በፔመንትን ይሄ ቬሪፋይ አድርግ አድሬስን ቬሪፋይ አድርግ ነው። ለምን ፔመንት አሁን ፔመንት ተይዞብኛል ማለት ነው። አሁን ምንድነው እዚህ ጋር when you receive we sent you a personal identification number ወይም PIN mail on Friday February 15 2026 ይላል። ስለዚህ በፌብሩዋሪ 15 2026 አሁን በቅርቡ ማለት ነው ባሳለፍነው ወር ነው የተላከልኝ ፒኑ። ይሄ 6 ዲጂት ፒን ነው። 6 ዲጂት ፒን ነው የሚላክላችሁ በኖርማል ፖስታል ኮድ ከሆነ የሚላክላችሁ ማለት ነው። ብዙ ጊዜም የሚመከረውና ዩቲዩብ ሪኮመንድ የሚያደርገውም ብቻም ሳይሆን ዩቲዩብ ብዙ ጊዜ የሚሰራው በዚህ መንገድ ነው። ለምን መጀመሪያ ደረጃ በፖስታ የሚላክላችሁ ለምንድን ነው? የእናንተን ማንነት ማጣራት፣ ያላችሁበትን አድሬስ ማጣራት፣ ትክክለኛ የሆነ አድሬስ መጠቀማችሁን ማወቅ ይፈልጋል ዩቲዩብ። ስለዚህ የመጀመሪያዎቹን ፒኖች ብዙ ጊዜ የሚልክላችሁ ወይም ደግሞ ለመጀመሪያ ጊዜ እንደዚህ አይነት እርግጥ አንድ ጊዜ ነው ፒን የሚደርሰው፣ ከዛ በኋላ አይደርስም። አንድ ጊዜ ነው የሚያስፈልጋችሁ። ከዛ በኋላ ይሄንን በፖስታ ቤት የሚልክበት ትልቁ ምክንያት የእናንተ ማንነት በትክክለኛነት ማረጋገጥ ስለሚፈልግ በፖስታ ቤት ይልካል። እርግጥ ነው ኢትዮጵያ ውስጥም የሆኑ አንዳንድ ሀገሮች ላይ ፖስታው ቶሎ አይደርስም። ግን ምንድነው ያ ማለት ገንዘባችሁ ግን መቁጠሩን ያቆማል ማለት ግን አይደለም። አዶቹ እስከተለቀቁ ቪዲዮዎችን እስከሰራችሁ ድረስ አድ እስከተለቀቀ ድረስ ከዛ አድ የሚገኘው ወይም ከዛ ማስታወቂያ የሚገኘው ገቢ ወደ እናንተ ዩቲዩብ ላይ ይገባል። ዩቲዩብ አካውንታችሁ ላይ ይገባል። ፒኑ ከተላከላችሁ በኋላ ያ ይጸድቅላችኋል ማለት ነው። እንግዲህ እንደዚህ ነው ዩቲዩብ የሚሰራው። ልክ ሞኔታይዝ ከሆናችሁ በኋላ ቪዲዮቻችሁ ላይ ኮፒራይት ችግር ከሌለበት በቀር ቪዲዮቻችሁ የዶላር ሳይን ያመለክታል። ላሳያችሁ እዚህ ጋር ዩቲዩብ ስቱዲዮ ላይ እዚህ ጋር ይሄው ሞኔታይዜሽን ኦን ተደርጓል። ስለዚህ የዶላር ሳይን ነው አረንጓዴ የምትለው ክፍያ ይፈጸምለታል። ያ ቪዲዮ ብቁ ነው ማለት ነው። ለሞኔታይዜሽን ብቁ ነው ማለት ነው። ግን ቀይ ለምሳሌ ላሳያችሁ ቀይ ያሉባቸው አሉ። ሞኔታይዝ ያልተደረጉ ቻናል ቪዲዮዎች አሉ። ለምሳሌ ይሄ ኢንኤሊጂብል ነው የሚለው። ስለዚህ ይሄ ማለት ኮፒራይት ችግር ስላለበት ይሄ ቪዲዮ እስካልተስተካከለ ድረስ ሞኔታይዝ አይደረግም። ግን ማስተካከል ትችላላችሁ። በነገራችን ላይ
እዚሁ ጋር እቺ ለምሳሌ ባክግራውንድ ሙዚቃ የተጠቀማችሁት ሊሆን ይችላል፣ የሆነ የቪዲዮአችሁ የሆነ ፓርት ሊሆን ይችላል። ያንን ቆርጣችሁ ካወጣችሁ ሞኔታይዝ ይሆናል፣ ኦን ይደረግላችኋል። ስለዚህ እንደዚህ ይሆናል ማለት ነው። አንዳንድ ጊዜ ደግሞ ምን አይነት ነገር አለ፣ አንዳንድ ቪዲዮዎቻችሁ ለምሳሌ ኮፒራይት ችግር ኖሮበት ያንን ኮፒራይት ሙሉ ለሙሉ ኮፒራይት ነው ብሎ አያጠፋባችሁም ወይም ደግሞ ሞኔታይዝ አይደረግም አይላችሁም። ግን ከባለቤቱ ጋር ከዚህ ኮንቴንት ባለቤት ጋር ሪቨኑን ሼር ታደርጋለህ ሊላችሁ ይችላል። ልክ እንደዚህ ቻይና ምልክት ከመጣ ሼር ሪቨኑ ማለት ነው ይሄ። ስለዚህ ከባለቤቱ ጋር ሼር ታደርጋላችሁ ማለት ነው። ስለዚህ ለዛ ለኮንቴንቱ ባለቤት ለምሳሌ ባክግራውንድ ሙዚቃ ከሆነ የተጠቀማችሁበት ለዛ ለሙዚቃው ባለቤት የሆነ ገንዘብ ይገባለታል፣ ለእናንተ ደግሞ ሌላው ቀሪው ይገባላችኋል ማለት ነው። በዚህ ወር የሰራችሁት ገንዘብ ክፍያ የሚፈጸምላችሁ በሚቀጥለው ወር ነው። ለምሳሌ ፌብሩዋሪ ላይ ነው ያለነው፣ ማርች ላይ ነው ያለነው። የማርች አጠቃላይ የሰራችሁት ገንዘብ የሚቆጠርላችሁ ወደ አካውንታችሁ የሚገባው ወደ ባንክ አካውንታችሁ የሚገባው ማርች ላይ የሰራችሁት ማርች ላይ ሳይሆን የሚገባው ኤፕሪል ላይ ነው። እሺ በእንደዚህ መንገድ ነው የሚከፍላችሁ ማለት ነው። ዩቲዩብ በዚህ መንገድ ነው የሚከፍለው። በየቪዲዮቹ ያለውን ነገር እንድታዩት ነው። አሁን እዚህ ጋር አጠቃላይ እዚህ ጋር እንደምትመለከቱት $147.42 ይላል። ይሄ አጠቃላይ የገባ ዶላር ነው፣ የገባ ገቢ ነው። ግን ይሄ ማለት $147 ወደ አካውንት ይገባል ማለት ግን አይደለም። ለምን እንደሆነ ላሳያችሁ። የፌብሩዋሪ ስንት ነው የሰራሁት? 131.78 ከዛ አያልፍ፣ በቃ እዛ ጋር በቃ ማለት ነው። ከዛ ቀጥሎ ያለው ማርች ነው የሚለው። ከፌብሩዋሪ 28 ልክ ወሩ ሲያበቃ እዛ ጋር ይቋረጣል። የእናንተ በዛ ወር የሰራችሁት ገንዘብ እዛ ጋር ይቀመጣል። ከዛ ኔክስት መንዝ ላይ መስራት የጀመራችሁት ገንዘብ ደግሞ ለኔክስት መንዝ ነው የሚታሰበው። ስለዚህ አሁን ይሄ እዚህ ጋር ፌብሩዋሪ ላይ የሰራሁት ገንዘብ መቼ ነው ክፍያ የሚገባልኝ ማለት ነው ወደ አካውንቴ? ማርች መጨረሻ ላይ ከ21 እስከ 25 ማርች 21 እስከ 25 ባለው ይገባል። ኢትዮጵያ ውስጥ ደግሞ አንዳንድ ጊዜ ደግሞ እስከ 30 ድረስ፣ በተለይ ደግሞ ወደ ኢትዮጵያ ባንኮች ምናምን እንደዚህ ሲላክ አንዳንድ ጊዜ እስከ 30 ድረስ ይቆያል። ኤኒዌይስ እንደዚህ ነው የአከፋፈል ሲስተሙ ይሄ ነው። ግን ለዚህ ክፍያ ለመብቃት አሁን ይሄ ዩቲዩብ ቻናላችሁ ላይ አናሊቲክሳችሁ ላይ ብቻ ነው የተቀመጠው እንጂ ወደ አድሰንስ አልተላከም። ይሄ ክፍያ ወደ አድሰንስ የሚላከው መቼ ነው? አሁን ለምሳሌ ኦልሬዲ ማርች አልቋል፣ የካቲት አልቋል፣ ፌብሩዋሪ አልቋል። ስለዚህ ማርች ከጀመረ ከ8 እስከ 11 ምናምን ባሉት ወደ አድሰንሳችሁ ይላካል። አድሰንስ ላይ የገባው ገንዘብ ወደ አካውንታችሁ የሚገባው መቼ ነው? ልክ እንዳልኳችሁ በወሩ ከመጨረሻ አካባቢ ከ21 እስከ 25 እስከ 30 ባሉት ከ21 እስከ 25 ነው የሚባለው፣ ግን አንዳንድ ጊዜ እስከ 30 ድረስ ሊደርስ ይችላል። ብቻ ወደዛ መንገድ ይላካል። ግን ይሄ ገንዘብ ወደ አካውንታችሁ እንዲገባ ወደ አድሰንሳችሁ እንዲገባ መደረግ ያለበት ትልቁ ነገር ያ ፒን መሞላት አለበት። 6 ዲጂት ፒኑ በፖስታ ቤት የሚላክላችሁ ፒን መሞላት አለበት። ያንን ትሞላላችሁ ማለት ነው። ስለዚህ እኔ ያገኘሁት ይሄንን ነው። በቪዲዮ ደግሞ ከሆነ ለምሳሌ ትልቁ ያገኘሁት ገንዘብ ግሪን ካርድ ለያዛችሁ ሁሉ ማሳሰቢያ የሚለው ቪዲዮ ምናልባት የሚታያችሁ ከሆነ በዚህ ስንት ነው የሰራሁት? $90.20። እዚህ ጋር ደግሞ አስደሳች ዜናዎች በአሜሪካና በኢትዮጵያ ለምትገኙ ምናምን የሚለው ቪዲዮ ደግሞ $28.71። ከዛ ደግሞ በአሜሪካ ለምትኖሩ ኢትዮጵያውያን የአሜሪካ ዜጋ ምናምን የሚለው ደግሞ ቪዲዮ $10.24 እያለ ወደታች እያለ ይቀጥላል። ብዙ ላሳያችሁ እችላለሁ ከጊዜ አንጻር ነው። ለማንኛውም ቪዲዮ ለዛሬ ያቀረብኩላችሁ ይሄንን ይመስላል። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም የደወል ምልክት ከነካችሁ ደግሞ ማንኛውም እንደዚህ አይነት ቪዲዮ አያመልጣችሁም። በሚቀጥለው እስከምንገናኝ ድረስ መልካም ጊዜ